ክብራትና ክብራን ተከታታዮቼ እንዴት ናችሁልኝ? ያው ቃል በገባሁት መሰረት ዛሬ ገጽ 8 በምዕራፍ 1 መጥቻለሁ። እንግዲህ ሀ ብዬ ማንበብ ጀምራለሁ ማለት ነው። ምዕራፍ 1 እንግዲህ አብራችሁኝ ሰተት ብለን ገብተን በውልደት በር በኩል በሞት መስኮታችን ሰተት ብለን ልቅ ልንል በውልደት ከዓለም ተደመርን፣ በሞት ልንቀነስ ተባዝተን። ዘካርያስ ቼ የከድር ሰተቴ የልብ ወዳጅ ነው። ሰው በብራና ከጻፈው ፈጣሪ በተፈጥሮ ሸራ ላይ የሳለው ይበልጥብኛል ባይ ነው። መጽሐፍትን ገልጦ አያውቅም። በመስማት ብቻ ዕውቀት በልቦናው ይታተማል። የሐቅ ቃሉንም ቢሆን በመጽሐፍ ማስፈር ከቶም አይቀናውም። ይልቅስ ሐሳቡን የሚዘራው በነፋስ ገላ ላይ ነው። ከነፋስ የተረፈውን ሰው በልቡ ይከትበዋል ይላል። በቃ እሱ የልቡን ሐቅ በቃል ማነብነብ እንጂ የፊደላት ማንበብ አይወድም ነበረ ሲፈጥረው። በልባችን ከሚሰማንና ከሚገባን እውነት ውጪ አንዳች አዲስ ነገር የለም። ፈጣሪ ከፈጠረልን ተአምራት የደረስንበት ዕውቀት ከአንደበት ቃል አልፎ የሚጻፍ የሚነበብም አይወጣውም። ቢወጣውም ቢነበብም አውቀን ከተፈጠርነው ሌላ ምንም አዲስ ነገር የለም ይላል። የሰው ልጅ ራሱን በሕግ ማጠርን ልማድ ከማድረጉ የተነሳ ፈጣሪ በነፃነት እንዲኖር የሰጠውን ማሰቡን እንኳን በሕግ አጥሮት በራሱ ትብታብ ሲሰቃይ ይኖራል። ቁልቁለት ማለት ለሰው የሰው ልጅ በየዘርፉ ራሱን ያጠረበት ስርዓት ነው። ሕግ ይለዋል የሰው ተፈጥሮ በራሱ ፍቃድ የታሰረበትን የፍርግርግ መዓት። ከድር ሰተቴ ሕግ አይወድም። ይህን ዓለም ዘካርያስ ቼ የከድር ሰተቴ የልብ ወዳጅ የነበረ ሰው አንድ ቀን ስለ ውልደትና ሞት ፍልስፍና ሲወራ በዋለበት የአንድ ወዳጃችን ጠባብ ክፍል ውስጥ ሁሉን ሲታዘብ ቆይቶ እንዲህ አለና ወጥቶ ሄደ ጥሎን። ሰተት ብለን በውልደት በር እንገባለን፣ በሞት በር ደግሞ ሰተት ብለን ውልቅ እንላለን። ብልጭ ብላ ድርግም እንደምትል ብርሃን ነን። መነሻውም ሆነ መድረሻው በግልጽ የማይታወቅ ብርሃን። ይህ ጥያቄ መመለስ ሳይሆን ሰው የመሆኑ ቁም ነገር በተሰጠን ዕድሜ በሐቅ መንገድ መሮጥ ነው። በመጠላለፍ ብልጣብልጥነት ሳይሆን በመደጋገፍ ሰዋዊነት። ወገቡን ከፍሎ የጠራን ፍጡር ሰው እስትንፋሱን ዘርቶ ወደ ዓለም የላከን ደግሞ ፈጣሪ ነው። ሲገባን የስንፍና ወራት ክረምቱ ሳይመጣብህ የበጋውን ሰማይ መጥራት ተከትለህ ሂድ። ያልተጻፈን እውነት ይዘህ ራስህን ነፃ አውጣና ጊዜው ሲደርስ ተመለስ። ከኔ ብሎ ፈጣሪ የላከውን ሰው ዘመን ሊያበክተው ይተጋል እንጂ እንዲህ አልነበረም እውነታው። ከተጻፈው በላይ ያልተጻፈውን አንብብ። መሬቱ ሲጠብህ አንጋጠህ ተጠበብ ነው ትእዛዙ የነበረው። ለገባው ከነገሩ ይልቅ ላልነገሩ ቅረብ። ከተወራው በላይ ያልተወራውን አስብ ነበረ ምክሩማ ለተረዳው። አሻግረህ ነበር ያለው ሲህልቀው ሰውን በስጋ ሳይሆን በባህሪ አምሳሉ በቃሉ ውበቱ ልክ ሲፈጥረው። የተሰጠህን ሕይወት በመተንተን አትጨርሰው፣ ኑረው። ከስንፍና ችግርህ በላይ አሁን አድማሱን አሻግረህ ሩቅ ተመልከትና በድፍረት የማይታየውን ሽሽግ ሐቅ አጥርተህ ለማየት ትጋ። በንጋት መካከል በልብህ ሐቅ ተመላለስ። በዓለም ግፍ የተባለውን ደመናውን አዝሎ ዋታች ሆነና ክላው ተብሎ የታዘዘውን ክቡድ ጭጋግ እንዳዘለ ባክኖ ቀረ እንጂ ሰው የፈጣሪስ ዓላማ ይህ አልነበረም። በሰው ላይ ለሰው ያሰበው የድንቁርና ግርዶሽን ግፈፍና ከእንቅልፍህ ተጣልተህ በንቃት ጎዳና ላይ ተመላለስ የተባለውን ዘንግቶ በከንቱ እንደዋተተ ሰተት ብሎ ከመቃብር ሊከተት ከፈን
ሸመታ ይሯሯጣል። የማንነት ውዳዱን የነፍስ ምሬቱን ለምን እርሻ ሸንሽነው የስልጣኔ ፊደላት ቁሳቁስ ለጻፈበት ክፉ ጠቢባን ራሱን አሳልፎ ሰጠና የውርደቱን በራሱ ፈጠራት። ይኸው ውርደቱን በራሱ ፈጠራት እንጂ ማን አስገድዶ ገብር አለው። ቀድሞ ነገርስ ነፍሱን ለሰው ያረሱት መሬቱን በስንዴ አባብለው እንክርዳድ ሲዘሩበት ቆሞ እያየ ዝም ያለው ሁሉ የመገፋፋት ፍሬን አፍርታ በታየች ጊዜ ለምን ይንጫጫል? በእጁ የተዘራች ተንኮል በቀን ባበቀለች ጊዜ ስለምን ሌላውን ለመኮነን ምላሱን ይስላል? የኩሽ የካም የሴም ልጅ የብርሃን ልቡን በስልጣኔ አጓግተው የሰቀቀን ጽልመት ሲሞሉበት የፈቀደላቸው ዘመን አይደለም? ራሳቸው ናቸው ወደው ቀድሞ የወደቁለት። በራሱ የሞኝነት ባርነት ለተተበተበ አፍሪካዊ ሁሉ በየጉድባው እንዲጋደል መሳሪያ አደሉት እንጂ መች በእጃቸው ገደሉት? ሞት ሸጡለት። በእጅ አዙር በብልጠት እንግዳቸው ደልለው እንጂ መች አስገደዱት እንዲሰግድላቸው ማለት ነው። የንጋት ኪነቱን መቅደስ የንቃተ ህሊናዋ መድረኩን ቅኔ አጣኙን ስም አጠልሽተው ገፍተው ጥጋ ሲይዘው ሲያበቁ ድኛ ጫሽ የሾሙበት ለዚህ ቀላልነታቸው ድጎማ እንዲሆናቸው ነውና ማን ሊነቃባቸው ወደደ ችሎ? የህዝብ ባሉት ስልጣን የህዝብ ባሉት አደራ ወንበር ኩሳኩስ ይነግዱበታል። ገና ዘይት ይሰፍሩበታል። የስልጣን ሰባራ ጣሳቸውን ለምን ባዩን ገፍተው አዋርደው ተፍተው ያስተፉበታል። ሰባራ ስም እየለጠፉ ባዶ ቤት ይዘጉበትና በሰቀቀን ቅጣት እንዲሞት ይተውታል። ይህም ባይበቃቸው ቃላት አሽሞንሙኖ በወቀሳ ክስ በአደባባይ ይወነጅሉታል። ባይገባው ነው እንጂ የነጻነት ጣዕሙ የፍትህ ትርጉሙ ቢምታታበት ወይም ስላልወጣለት የመቃወም ሱስ ይሆናል እንጂ የመታሰር ጥሙ አመል ስለሆነበት ምናልባት ከዚህ ወዲያ ለውጥ ከዚህ ወዲያ ልማት ከወዴት ሊመጣለት ኖረዋል? ከየትስ ሊወለድ ከጅሎ ከየትስ ሊወለድለት ከጅሎ ነው? ለማበሻቀጥ መንጠራራት እግር ሊይዝ መሮጡ እያሉ ይፎከራሉ ገና እያሉ ይሸልላሉ። ቃር እስኪሆንበት አዳሜ አጨብጫቢ ሁላ ከኋላ ገፍትረው እንቅፋት አትሁኑ እያየህ ተራመድ ይሉታል። ለሁሉም በቂ ነውና የሰራኑ መንገድ እግራችን ስር ስትርመጠመጥ አታደናቅፈን ብለው ያዳፉታል። እንቅፋት ያሉትን ሁሉ ተግተው ይነቃቅሉታል ከመንገዳቸው። አደግን ለማለት ያወቀ ራስ ሳይሆን የድንጋይ ክምሩን የቆመ ፎቅ ቆጥረው አወቅን ለማለት የቀና ሰው ሳይሆን ባለ ደጋን ልቡን የመንጋ ስብስብ ከየጎሬው ጠቅሰው ብልጽግናችንን በዓይኖችህ ገምግመው ልዕልናችንን በብሌንህ እየው ለየው ቅረብ ተመልከተው ይሉሃል። ገና እስክትደነቁር ያደናቁሩሃል። የቃላት ጨዋታ ዲስኩር ብቻ አይደለም፣ ተመልከት፣ መርምረው፣ በልቦናህም አድምቀህ ጻፈው፣ በውሎ ዜናህም አውጀው፣ በኑሮ ታሪክህም ለትውልድ ዘግበው ብለው አውጆ በኑሮ ታሪክህም ለትውልድ ዘግበው ብለው አውጆ በኑሮ ታሪክህም ለትውልድ ዘግበው ብለው ይጮሃሉ። ድቤ እየደለቁ አዋጅ ይነግራሉ። ገና እስኪወርዱ ያዋርዱናል። እስኪበቃቸው ዛሬም ነገም ቢሆን ከዚህ አያልፉም። የሰው ልጅ ቁልቁለት ውልደቱም ሆነ ሞቱ በእጁ መሆኑን ያላወቀ አለቀ። ራሱን ቀናንሶ በዜሮ ስጋ ወደ መቃብር እንዳይወርድ ነው ሰው መኖር ያለበት። ሐቁን ነው ሰው መኖር ያለበት ሐቁን ነው። ይህም ብሎ ማንንም ሳይሰናበት እንደ ልማዱ ሰተት ብሎ ወጥቶ ሄደ። ሁሌም ሽክ ብሎ ሙሉ ሱፍ ለብሶ ግን ባዶ እግሩን ነው የሚሄደው። ሚስጥር ነው ይልሃል። ለተከታታይ 3 ወራት ከሰው ተነጥሎ እሱ ብቻ
የትነቱን በሚያውቀው ስፍራ መሽጎ ቆየና ማጂ ለንግድ መሄዱን ለወዳጆቹ መልእክት እንደላከ ሰማን። እሱ እንዴት ተናግሮ ይሄዳል? እኛ ተመልሶ ሌላ ሐሳብ እስኪሰነዝር ድረስ ቀድሞ ባነሳው ሐሳብ ላይ ስንሟገት እንከርማለን። እስክንደርስበት ብቻውን ይጓዛል። ምዕራፍ 1 ገጽ 13 ላይ ያለቀ ገጽ 8 ላይ ጀምሮ ቀጣይ በምዕራፍ 2 እመለሳለሁ። መልካም ጊዜ ይሆንላችሁ።